ሰላም ውድ የሻቱ ቤተሰቦች እንዴት ከረማችሁልኝ? ሳምንቱ እንዴት አለፈ? እኔ ጋር ሁሉ መልካም፣ ሁሉ ሰላም። በዛሬ ቪዲዮዬ ይዤ የቀረብኩትኝ እንዴት በቤታችን ቆንጆ ቅቤ እናወጣለን፣ ከዛም ደግሞ የተለያዩ ቅቤዎች ይዤ መጥቻለሁ። የትኛው ቅቤ ጥሩ ነው የሚለውን በራሳችሁ አይን አይታችሁ እንድትፈርዱት፣ በሌላ ወገን ደግሞ USDA ምን ያህል ራንክ ይሰጠዋል ለቅቤ የሚለውን ነገር ይዤ ቀርቤያለሁ። እስቲ ተከታተሉ። ዛሬ የማሳየው የቅቤ አወጣጥ እንዴት ነው በቤታችን እና በቤታችን ውስጥ ደግሞ እንዴት እናንጥራለን የሚለውን ነው። ይሄኛውን ከፋርም ነው ይዤ የመጣሁት። ሄቪ ክሬም ነው፣ ራሱ ከቦታው ነው ማለት ነው። ይሄኛውም ከፋርም ነው የመጣው፣ ግን ኦልሬዲ ቅቤ ሆኖ ወጥቷል። ስለዚህ ይሄኛውን እንዴት እንደሚነጎር አሳያችኋለሁ። ይሄንን ደግሞ ቅቤው እንዴት ወጥቶ አንጥረን በቤታችን ውስጥ ልንመገበው እንችላለን፣ ለፀጉራችን ልንቀባው እንችላለን፣ ለተለያየ ነገር እናደርገው እንችላለን። እኔ ዛሬ የማደርገው ለምግብነት ነው የማውለው። ይሄኛውም ቅቤ አንሳልትድ በተር ነው፣ ቆንጆ ቅቤ ነው። ኮስኮ አለ፣ ከፈለጋችሁ ይሄንን መጠቀም ትችላላችሁ። ይሄኛውን ሆል ፉድ ይገኛል፣ ግን ሆል ፉድ እኔ ተመላልሼ ያገኘሁት ሳልትድ ነው። የፈለኩት አንሳልትድ ስለነበረ ይሄንን ፋርም ልገዛ ሲሄድ ነው ይሄኛውንም ከዛ ይዤ የመጣሁት አንሳልትድ ስለሆነ ማለት ነው። ለእናንተም እንደ ጥቆማ እንዲሆነኝ ብዬ ነው። አንሳልትድ የሆነውን ከፋርም ታገኛላችሁ። አካባቢያችሁ ጋር ያለውን ኒርባይ ብላችሁ ሰርች ስታደርጉ ይመጣላችኋል። አሁን ይሄን እሳት ልለኩስና ለማንጎር ስለሆነ ፈልገው እየቀለጠ ውሃ ጨምርበታለሁ። ከውሃ ጋር ነው ማለት ነው። በጣም ቆንጆ የሆነ ሄቪ ክሬም ነው ያመጣ ነው። ቅቤያችን እንግዲህ አረፋው እንዲህ ድፍቅ ብሏል። አረፋው ከላይ ጠሏል እንደምታዩት ነው። ከስር እየተንተከተከ ነው። ስለዚህ ይሄንን ትንሽ እያረፋው ከተት እስኪል ድረስ ማለት ነው። ለምን ለበኋላ ይረዳናል፣ ቅድም እንደነገርኳችሁ ማለት ነው። ያንን ቅቤያችን ደግሞ እናውጣው። የፋርሙን ቅቤያችን ደግሞ እናውጣው። ቅቤያችንን ለመጀመር እንደዚህ አይነት ንጹህ ጨርቅ፣ የኪችን የታወል ጨርቅ ቢኖረን ጥሩ ነው። ምክንያቱም ስለሚፈናጨቅ ከበር እንዲያደርገው ይሆናል። መጀመሪያ በትንሹ አድርገን እንጀምራለን። እንግዲህ እንደምታዩት ቅቤያችን በጣም በአማረ መልኩ እየወጣ ነው ያለው። ወደ ዳር ጥግ ያሉትን እንዲያገኛቸው አሁን ኃይሉን ቀንሼው ነው። እነዚህ ከጥግ ያሉትን እንደገና ወደ ታች አድርጌ በደንብ እንዲመታውና ቅቤና ውሃው እንዲለይ እናደርጋለን። እዚህ ደረጃ ላይ ያለ ላሳያችሁ ብዬ ነው። አሁን ወደሚቀጥለው ፕሮሰስ እገባለሁ ማለት ነው። ቅቤያችንና ውሃው እንደዚህ ሆኖ ተለይቷል። በጣም ብዙ አሬራ ነው የሚወጣው። እዚህ ጋር የምታዩት የቅቤ አሬራ ነው የሚባለው በሀገራችን። በደንብ ነው የተለየው። ስለዚህ ይሄንን ራሱ ወደዚህ ጠጋ ጠጋ አድርገን ውሃውን ካላወጣን ከዚህ በላይ መናጥ አንችልም። ስለዚህ አሁን ውሃውን ማውጣት ይኖርብናል። ውሃውን አውጥተን ቅቤውን ትንሽ በውሃ ለቅለቅ እናደርገዋለን። ምክንያቱም የቀረ አሬራ ካለ በደንብ ይዞት እንዲወጣ ማለት ነው። ከቀድሞ ውሃ ስለገባበት ውሃው እየጠራ ነው። ቅቤ ንጹህ እንዲሆንልኝ ስለፈለኩኝ ነው ውሃ ማለት ነው። ቅቤያችን እንግዲህ ተነግሯል። አረፋውም ያው እየከተተ ነው፣ እያለ ገለል እያለ ነው ያለው። አረፋ እንዲገባ ምን ጊዜም ቅቤ ይሄን ማለት ይቻላል ማለት ነው። ከፈለጋችሁ ደግሞ ቀስ ብሎ ይሄንን አረፋውን ማውጣት ይቻላል፣ ቅቤው ሳይነካ ማለት ነው። እኔ ግን አላወጣውም፣ ምክንያቱም ሳነጥረው እንደገና መልሼ እሳት ስለሚመታው መልሶ ይገባል ይሄ ማለት ነው። ብዙም አያስፈልግም። አሁን ይሄንን ወደ እቃው እንገለብጠዋለሁ። ትንሽ ቀዝቀዝ አድርጌ ወደ ፍሪጅ ከተዋለሁ። ከዛ በኋላ ማንጠር ትችላላችሁ ማለት ነው። ይሄንን በሂደት እናየዋለን። ይሄ ከቅቤያችን የወጣው ውሃ ነው። አንደፋው፣ ለተለያየ ነገር ልንጠቀመው እንችላለን። ሊጠጣም የሚችል ነው ማለት ነው። ያነጎርነውን ቅቤ በሳህን አድርገን እዚህ ጋር እንገለብጣለን። ጠፍጠፍ ያለ ሳህን የተጠቀምኩት ለምን ፍሪጅ ላይ
ለጥ ብሎ እንዲገባልኝ ማለት ነው። እንግዲህ ቅቤያችን ይሄንን ይመስላል። ከውሃው ጋር በደንብ ተለይቶልናል። ቤት ውስጥ የተሰራ ቆንጆ ቅቤ አለን ማለት ነው። አሁን ያነገርነውን ቅቤ ውሃውን እናወጣዋለን ማለት ነው። ቅቤያችን ውስጥ የጨመርነው ውሃ ቅቤውን ለማንጎር ይሄንን ይመስላል። እንደምታዩት ምንም አይነት ነገር የለውም፣ ንጹህ ውሃ ነው። ያው ቅቤያችን ይሄው እንደምታዩት ይሄንን መስሏል። ንጹህ በቃ ጽድት ያለ ቅቤ ሆኖ ነው የወጣው። እንደምታዩት ደግሞ ፍርፍር ያለ ቅቤ ነው። ፍሪጅ ውስጥም ስለሆነ ስለነበረ ስለደረቀ ይሄው እንዲህ ፍርፍር ይላል። ይሄንን አሁን እላዩ ላይ ኮሰረት አድርጌ አሽቼ ፍሪጅ ውስጥ ማስቀምጠው ተብላልቶ ቆንጆ ሆኖ ቅመም ውስጡን ውድ አድርጎት ስታነጥሩት ቤቱን በሙሉ ውድ ነው የሚያደርገው ማለት ነው። በቀደም ለታ ያነገርነውን ቅቤ ለማንጠር የሚያስፈልጉን እነዚህ ቅመሞች ናቸው። ለክትፎ ከሆነ ግን ቅቤያችሁን የምትፈልጉት የሚያስፈልጋችሁ ኮረሪማ፣ ጥቁር ቅመም፣ ነጭ ቅመም፣ ኮሰረት፣ ትንሽዬ አብሽ ነው። አብሹም መብዛት የለበትም። በጣም ጥንቃቄ ያስፈልጋል። ጥንቃቄ ከሌለው ባይኖር ይመረጣል። ለምን በርከት ካለ ቅቤያችሁን ስለሚያመርባችሁ ማለት ነው። ይሄ ደግሞ እዚህ ጋር የምታዩት ስናነግረው ያወጣነው ውሃ ነው። ይሄ ከገበያ የትም ገበያ ይገኛል። ሴፎይም ኮስኮም ሁሉም ቦታ ያልኳችሁ ሳሬ ጋጠ የሚባለው ነው። እንግዲህ እንደምታዩት ነው ውሃ ሆኖ ነው የወጣው። እዚህ ጋር ሲነጎር እዚች ጋር ብቻ ናት ትንሽ ያለው። ይሄ ግን ለመለየት ሁሉ አስቸጋሪ ነው። እንደዚህ ነው ሲነጎር እንዲሆነ ነው የወጣው። ይሄኛው እርጎ አለው ማለት ነው። ቅመማችንን በስሱ በትንሹ እሳቱን ከፍተን እንደዚህ ምስል እናደርጋለን ለመፍጨት እንዲመቸል ማለት ነው። ይሄ ደግሞ ከሱቅ የገዛነው ነው። እዩትማ ከለሩ ምን እንደሚመስል ቅርድ የተጨመረበት ነው የሚመስለው። እኔ መጥፎ ነው ለማለት ብዬ አይደለም፣ ብዙ አመት ተጠቅሜዋለሁ። ግን ከዛ ሳመጣ ከፍተኛ ልዩነት ነው ያገኘሁት ማለት ነው። እንግዲህ ቅቤያችንን እንደምታዩት ነው። ልክ እዚህ ስቴፕ ላይ ሲደርስ ነው እኔ ቅመም የምጨምረው። ሌላ ጊዜ ቢሆን ባናነግሮ ኖሮ ይሄ አረፋው ሙሉ ነው የሚሆነው። ስለዚህ ስላነጎር ነው አረፋው በጣም ትንሽ ነው። ስለዚህ ይሄ ነጩ እስኪጠፋ ድረስ ነው ቅቤው መነጠር ያለበት እና ይሄ ልክ እንደ ዘይት መውረድ እስኪጀምር ድረስ ማለት ነው። ልክ እንደ ዘይት ጩር ብሎ ካልወረደ ቅቤው አልደረሰም ማለት ነው። እንግዲህ እኔ እንዲህ ነው የተማርኩት። 1/4 ካፕ ነው የሚለው በሱ ነው የጀመርኩት። አነስ አነስ ስለሚሉ እነዚህ ግማሽ ግማሽ ነው ያደረኳቸው እሱ ማለት ነው። ቅቤያችን ደርሳለች በወረዲ ለመውጣት። ስለዚህ ኮሰረታችንን እንደዚህ ያሸን ሁሉም ጋር እንዲደርሰው ማለት ነው። አሬራዎቹን በአንድ ላይ አድርጌ እንደዚህ እሳት አስመታቸዋለሁ። እንደዚህ ካናታቸው ላይ ቅቤ በደንብ ይወጣል። አንድ ወይ ሁለት ምግብ የምትሰሩበት ቅቤ ታወጣላችሁ። ስለዚህ ትንሽ ሲሆን ብዙ አይወጣም፣ ብዙ ቅቤ ሲሆን ነው። ስለዚህ የሁሉንም አንድ ላይ አድርጌ አንተክተዋለሁ። አሬራውን እዚህ ሀገር ለማሰሻ እንጠቀምን። እናቴ ግን ማሰሻ ትጠቀምበት ነበርና እንጀራችን ቅቤ የሚል እንጀራ ላይ ነበረ እና ለማሰሻነት ያገለግላል ማለት ነው። እንግዲህ ስናንተከትከው ደግሞ ከአሬራው ላይ ይሄንን የሚያክል ቅቤ አውጥተናል። በጣም ብዙ ነገር የሚጠቀም ነው። ያያችሁት በጣም ብዙ ነው ራሱ ማለት ነው። አሬራዎቹ የሶስቱንም አንድ ላይ አድርጌ ነው ያንተከተኩት። በተለይ በርከት ካለ ቅቤ ደግሞ አንተክትኮ ማጥለል። ይሄ ግን አንድ ጊዜ ነው ተክተክ ያደረኩት። እንግዲህ ይሄን የመሰለ ቅቤ ወጥቷል ማለት ነው። ያኔራው ብደፋው ኖሮ ይሄ ሁሉ ይዝና ነበረ ማለት ነው። ቅቤያችን ልክ እንደዚህ በአማረ መልኩ ወጥቷል። በጣም ቆንጆ ቅቤ ነው። ቤቱን ሁሉ ውድ ነው ያደረገው። እናንተም ከፋርም ሄዳችሁ እንደምትገዙ አልጠራጠርም። መልካም ቀን ይሆነልን። አሁን ውጤታችን የምንመለከትበት ሰዓት ላይ ነው። ውጤታችን 2 ነው። ዛሬ ብዙም አልቀን ነው። ምክንያቱም ቅቤን ምንም ብታደርጉት ምንም ብትጨምሩበት ውጤቱን ጤናማ ማድረግ በጣም ዘበት ነው። ስለዚህ የውጤቱ የመጣልኝ 2.2 ነው። አሁን ይሄ እንደዚህ እንዳለ እየተጠቀምኳቸው እዚህ ጋር ናቸው። ሁላችንም በአገር ቤት በአብዛኛው የምንጠቀማቸው ቅመሞች ማለት ነው። ይሄ ቅቤው ነው።
አንሳልትድ የሆነው ነው። ይሄ ደግሞ ጥቁር አዝሙድ ነው። ይሄ ደግሞ ነጭ አዝሙድ ነው። ይሄ ኮሮሪማ ነው። ይሄ ኮሰረት ነው። ስማቸው ለምትፈልጉት በእንግሊዘኛ በአጠቃላይ እዚህ ጋር አለ። ከነዚህ ውጪ እንደኔ አጥብቄ ነው መመክራችሁ ምንም አይነት ቅመም አትጨምሩበት። ምክንያቱም ምንም የጤና ለውጥ ስለማያመጣ። ይህንን ደግሞ እኔ አሳያችኋለሁ በተግባር እዚህ ላይ አስገብቼ ቅመሞቹን ጨምሬ ምንም ለውጥ እንደማታመጡ። አሁን ይሄንን ልጨርስላችሁ። ይኸው 2.2 ነው የሰጠን ካሎሪው 104 ነው። ግሉሲሚክ ኢንዴክሱና ግሉሲሚክ ሎዱ ሎ ላይ ነው ያለው። ፖዚቲቭ እና ኔጌቲቭ ኢምፓክቱን ስናየው እንደምትመለከቱት ነው። ከአንድ የሾርባ ማንኪያ ሳቹሬትድ ፋት 36%፣ ኮሌስትሮል 10% ነው። ስለዚህ ይሄ በጣም ለጤናችን ጠንቅ ነው ማለት ነው፣ በኃይል ሲበዛ ማለት ነው። ምክንያቱም ቅቤ ብዙውን ጊዜ ባይሆንም በአብዛኛው መጥፎ ኮሌስትሮልን ስለሚይዝ ማለት ነው። አሁን ደግሞ የሚሰጠንን ቪታሚን ደግሞ እንመልከት። ይኸው ስትመለከቱ እዚህ ጋር ትልቅ የሰጠን ቫይታሚን ኤ ነው 14% ነው። ወደዚህ ጋር ደግሞ ቫይታሚን ኢ 3% ሰጥቶናል። እዚህ ጋር አይረን 3% ሰጥቶናል ከአንድ ማንኪያ ማለት ነው። ሌሎቹ ዜሮ ናቸው እንደምትመለከቱት ማለት ነው። ይህንን የዚህን ያህል ከተመለከት ነው በኋላ ላስረዳችሁ የምፈልገው ቅቤ በራሱ ምን ያህል ነው ውጤቱ። ባዶውን ቅቤ እንግዲህ እኔ ራሱ ቅመም ጨምሬበት እነዛን ቅመም ጨምሬ ምን ያህል ውጤት ከፍ አድርጌያለሁ የሚለውን ላሳያችሁ። አሁን እንግዲህ እንደምትመለከቱት ባዶ ቅቤ ነው። እዚህ ጋር ሰርቪንግ ሳይዙን የሰራሁት ከራሳቸው ከሚሰጡት አንድ ማንኪያ ለአንድ ሰው ነው ሰርቪንግ ሳይዝ የሚሉት በሾርባ ማንኪያ። ስለዚህ ከነሱ ላይ ነው የወሰድኩት። ከነሱ ላይ ወስጄ ቅቤ ባዶን ምንም አይነት እዚህ ጋር ኢንግሪዲየንቶቹን ወይንም ቅመማ ቅመም ሳንጨምር 2.1 ነው። ምን አይነት ቅቤ? አንሳልትድ የሆነው ቅቤ ማለት ነው። ልክ ይሄ እንደዚህ እንዳለ ሳልትድ የሆነውን ቅቤ ደግሞ እዚህ ላይ ስንለውጠው ማለት ነው። እዚህ ጋር ለውጬ ቆይ አንድ ጊዜ ላሳያችሁ። ይኸው እንግዲህ እንደምትመለከቱት ቅቤያችንን እዚህ ጋር ሳልትድ የሆነውን ማለት ጨው የሚጨመርበት ማለት ነው። እሱን ስንጨምረው ነጥባችን በአንድ ዝቅ አለ ማለት ነው። ስለዚህ አንሰልትድ ብቻውን ምንም ነገር ሳይጨመርበት 2.1 ነው። ሳልትድ የሆነው ደግሞ 2.0 ነው ነጥቡ ማለት ነው። እኔ ደግሞ የሰራሁት ቅድም እንደተመለከታችሁት አሁን እሱን ወደዛ መለሳለሁ። አሁን እዚህ ጋር እንደምትመለከቱት 2.2 ነው። ብዙ ጊዜ ቅቤ ቅመሞች ሲጨመሩ ነጭ ሽንኩርት፣ ዝንጅብሎች ምናምን ሲጨመሩ ጤና ይሰጣሉ ይባላል። ማንኛውም ምግብ ላይ ሲጨመሩ በራሳቸው የሚሰጡት ጤና ይኖራል። ከአንዳንድ ነገር ጋር ግን በብዛት ጨምረናቸው ጤና ይሰጡናል ማለት በእኔ ዘበት ነው። ምክንያቱም እዚህ ላይ ያየሁት ነገር ሞልቼ ስሰጣቸው ምንም አይነት ለውጥ አያመጡም። ለምሳሌ እዚህ ጋር አንዳንድ ማንኪያ ወይንም ደግሞ 5 ማንኪያ ነጭ ሽንኩርት ልጨምርበት። አንዳንድ ማንኪያ ምንም አድርጎት አላየሁም። እሺ 5 ማንኪያ ነጭ ሽንኩርት፣ 5 ማንኪያ ዝንጅብል ልጨምርበትና የሚመጣውን ውጤት ደግሞ እንመልከት። ይኸው እንግዲህ እንደምትመለከቱት ነው። 5 ማንኪያ እንኳን ነጭ ሽንኩርትና ዝንጅብል ጨምሬበት ውጤቱን ምንም የጨመረልን ነገር የለም ማለት ነው። ስለዚህ ዝም ብለን ነው የምንደክመው። ቅቤያችንን በዛው ብናነጥረው ይሻላል። እኔ በደንብ አድርጌ ነው የሞከርኩትኝ ማለት ነው። የትኛው ጥሩ ያመጣል ብዬ ያገኘሁትኝ እርድና ቀረፋ ወይንም ሲኒመን ሲጨመርበት ቅቤው ጥሩ ስኮር ያመጣል። ምን ያህል ነው ሲባል ግን 1 ማንኪያ 2 ማንኪያ 3 4 አይሆንም። በካፕ ነው። በካፕ ደግሞ ማን ይጨምራል? እስቲ ከፈለጋችሁ ካፕ 10 ካፕ ካልጨመራችሁበት ውጤቱ ጥሩ የሚባል አይመጣም። እስቲ 10 ካፕ ልጨምርበትና እንደገና ላሳያችሁ እስኪ። ይሄው እንግዲህ እንደምትመለከቱት ነው 9.2 ነው የመጣው። ምን ጨምረን? ቶርሞሪክ ወይንም ደግሞ እርድና ቀረፋ ወይንም ሲኒመን እነሱን ስንጨምራቸው ውጤቱ ከፍ አለ። ግን ምን ያህል ነው የጨመርነው? በማንኪያ በምን ብትጨምሩት 1 ማንኪያ 2 ማንኪያ ምንም ለውጥ የለውም እንዳየሁት ማለት ነው። ብዙ ነው ሰርች ያደረኩት። 10 ማንኪያ ስጨምርበት ግን 9.2 ነው የመጣው ማለት ነው። ከዛም ብጨምራቸው እስከ 10 ድረስ ሄዶ ግጥም ብሎ በጣም ቆንጆ ውጤት ይዞልን ይመጣል። ግን እንደዛ አድርገን ብንሰራው ይሄ 10 ካፕ እርድና እንትን ብጨምርበት ወፍሮ ሽሮ ሆኖ ቁጭ ነው የሚለው። ስለዚህ ማንም እንደዛ ያደርግም። ስለዚህ ቅቤያችንን በጣፈጠ መልኩ በትክክል ለቅቤ በተዘጋጁ ቅመሞች እነዚህን ሁለቱንም ሳናረግ ዝንጅብል፣ ነጭ ሽንኩርት ምናምን ሳንነካካ ማለት ነው። ምክንያቱም ለክትፎ አይሆንም። ነጭ ሽንኩርት፣ ዝንጅብል ምናምን የነካው መክተፊያ እንኳ ለክትፎ አይሆንም። ስለዚህ
ለክትፎም ለሌላም ነገር የምትፈልጉት ከሆነ ከነጭ ሽንኩርት ከምናምን የጸዳ እነዚህን ቅመሞቹን ደግሞ ፍሬሽ የሆነ ከኢትዮጵያ በማስመጣት ኢትዮጵያ ውስጥም ኮሰረት ተብሎ የሚሸጡት አንዳንዶቹ አንድ አይነት አይደሉም። ኮሰረትና ሌላ አይነት ነገር አለ። ሁለቱን ለዩዋቸው። እነሱን ቅመሙን ለይታችሁ በዛ እንድታነጥሩ ኬሻቱ ይመክራችኋል። እውነቴን ነው። የሚጣፍጥ በጣም የሚገርም ቅቤ ነው የምታገኙት ማለት ነው። አሁን እነዚህን አጠፋና ወደ ነበረበት መልሳዋለሁኝ። የዛሬ ዝግጅቴ ግን ይሄንን ይመስላል። አሁን የመለያያችን ወይንም እስከሚቀጥለው ሳምንት ባይ የምንባባልበት ሰዓት ስለደረሰ ወደ መሰናበቻችን ዝግጅቴ የተከታተላችሁትን ይመስላል። እንደምትወዱት አልጠራጠርም። እስከሚቀጥለው ቪዲዮ ቸር